ሰላም ሰላም፣ እንዴት ናችሁ? ውድ የወራቲው ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር። ምን ነው በአዲስ የቀረጻ ስታይል መተናል። ወደዛ በማለት ነው። ምንድን ነው እቺ ፀጉሪ እንትና ለብቻችን ያለ የት ሄደች ብዬ እኮ ነው አለች። የሆነ ቀንድ መሰለችኝ እዚህ ጋር ሆነ በዚህ ሁላ ፀጉር አላሰብኩም። ማሪ በማርያም ትላለች። እኔ እዚህ ሁላ አንድ ፀጉሯ አለች እዚህ አካባቢ ነው። የት ሄደች? ውድ ተመልካቾቻችን ያለበት የሚባል አያችሁ አይደል? ያለ እኔ አሁን ይሄኛው ወፈረብኝ። ቤት ሳስተካክለው ኖርማል ነበረ። አሁን ሳየው ግን እቺ ጠፋች። እቺኛው ጎልታ ስትታይ ነው። ይሄን አስቤ አይደለም ግን አንተ ከፈለክ ችግር የለውም እኔ አበድርሃለሁ። በቃ ቀጠሮ ሲኖር እንደዚህ አበድርሃለሁ፣ ችግር የለም። ለማንኛውም ውድ ቤተሰቦቻችን እኔና ውድ ባለቤቴ ዛሬ ተገኝተናል። በፈገግታ በሳቅ ከፍተናል። እንግዲህ እና በመጀመሪያ ግን እንዴት ነው ባለቤቴ ከአራስነት ወጣ እያለች ነው አሁን። መልኳን ይልኝ እስኪ እንዴት እንዳማረባት። ይሄ ማለት እኮ ባሏ ተስማምቷታል ማለት ነው። ምንም ጥያቄ የለውም። በቃ ጉራ እሺ፣ ይሁን እቀበላለሁ፣ አምናለሁ። እሺ፣ ያንተ ውጤት ነው። ለማንኛውም በጣም አሪፍ። እሺ፣ ለማንኛውም ውድ ቤተሰቦቻችን ዛሬም ደግሞ ለየት ባለ ሀሳብና ቪዲዮን የመጣ ነው። የቪዲዮና የሀሳቡ አመንጪ ከዛ በፊት ግን ውድ ተመልካቾች ከዛ በፊት ይህን አካባቢ ታውቁታላችሁ ያያችሁት። ምክንያቱም እዚች ቦታ ላይ እንደዚቹ መግቢያ ሰርተን የሆነ ስራ ሰርተናል። ይህን ስራ ከሰራን በኋላ ማየት የምትፈልጉ ወደኋላ መለስ ብላችሁ እዩት እና ወደ የወራቲው ቤተሰቦቻችን መጀመሪያ ይሄንን ቪዲዮ አሁን እዚህ ጋር የደረሳችሁ ሰዎች በሙሉ ላይክ አድርጉ። ላይክ ስታደርጉ በጣም ብዙ ሰዎች ጋር ይደርስልናል እና እንትናችን ቪዲዮአችን ቫይራል ይወጣልናል። እና ደግሞ ስታዩ ሙሉ በተቻላችሁ አቅም ስራ ካልያዛችሁ በተቻላችሁ አቅም ቪዲዮን እስከ መጨረሻው ጨርሳችሁ ብታዩልን በጣም ደስ ይለናል። አበረታቱን። በጣም ብዙ መልካም ሰዎች ስላላችሁ ነው እኛን የምትወዱን። አበረታቱን። ይሁን በቀቀቅም ቁጥር ይሁልን። በተቻላችሁ አቅም ፍሪ ስትሆኑ ይሁልን፣ እስከ መጨረሻው ይሁልን። ይሄንን ቪዲዮ መጀመሪያ ላይክ፣ ይህንን ቪዲዮ ሲጨርሱ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑን። ውድ ተመልካቾቻችን ሀሳቡን ነገርሻቸው እስኪ ላል እያወራኋቸውን የራሴን የልቤን የውስጤን እያወራ እና ውድ ተመልካቾቻችን ሀሳቡን በእርግጥ እኔ ነኝ ያመጣሁት። አቤል አይቅርብን ብሏል። ዘውዴ እህቴ ማለት ናት፣ የአክስቴ አጎት ልጅ፣ በዚህ ጊዜ የወንድማማቾች ልጆች እህት ወንድም ማለት ነው። እና እህቴ ነች ዘውዴ። ቤታችን እንዳስተዳደጋችሁ አብረን እንትን ስላልን እህቴ ነች። እና አሁን እሷ ጋብዛለሁ ምሳ የወዱት ተመልካቾቻችን። እሷ ምሳ ስትጋብዝ እኔ ምን አሰብኩ? ተንኮል እሷ ምሳ ጋብዛችሁ ብላ እሷ ተንኮል አስባ ልትገባ ነው። እና ተንኮል አስቤያለሁ። ምንድነው ምን እንደሰራች ምናምን በእርግጥ አላወራንም። እንግዲህ በሰራችው ወጥ ላይ በርበሬ ካነሰው ውሃ የሚል ወጥ ለምንድን ነው የሰራች ልል ነው። በርበሬ ደግሞ ጥሩ ከሆነ ደግሞ ይሄ የሚያቃጥል ልታረጅኝ ነው ምናምን በቃ አርቦኝ መጥቼ በቃ በተቻለኝ አቅም እሷን ለማሳቀቅና ለእንትን ለማለት ነው። እርግጠኛ ነኝ ዘውዴ ምግቡን ታነሳና ቤቴ ሌላ ምግብ ልስራልሽ ወይ እኔ እንጃ እንግዲህ የምትለውን ትጨናነቃለች ዘውዴ። በጣም በተፈጥሮ አይደለም አይጣፍጥም እንደዚህ ብላት በጣም ጣፍጣችሁ ራሱ በደንብ ካልበላችሁ ቅር ይላታል። እሷ እንደምትፈልገው ካልበላችሁ እንደ እናት ነች። በእውነቱን ለመናገር ዘውዴ አቤል መሰክራል፣ እንደ እናት ነች። እና እንግዲህ እስኪ ድንብር ለማድረግ አስቤያለሁ። ለተመካችን ግን ይሄን ተንኮል ሳስብ ምግብ ላይ በመጨቃጨቄ የሚጣፍጠውን ወጥ አይጣፍጥም በማለቴ በዚሁ ይቅርታ እየጠየኩ ነው። ይቅርታ፣ ምክንያቱም ምግብ መስሪያ ክቡር ነው። መስሪያ ማለት ይሄ ማዕዱ መስሪያ ነው እንደሚባለው። አዎ በእኛ ሀገር መስሪያ ነው የሚባለው። በዚህ ምንድነው እስካሁን እኔ አላውቅም ምንድነው የሚባለው በእናንተ። አሁን ለምሳሌ እኔ አያቴ መስሪያ ነው የሚባለው። ሁለተኛ ደግሞ አሁን ምግብ አንሱት አይባልም ነው የሚል ከፍት የሚባለው። እኛ ጋር ደግሞ መስሪያ ነው የሚባለው ይሄ ማዕዱ ማለት ነው። ስለዚህ በዚህኛው ሀገር ማዕዱን ላይ ሆነን በመጨቃጨቃችን ይሄን እንትን በማለት ይቅርታ በመጠየቅ እህቴን እንግዲህ ለማሳቀቅ አስቤያለሁ። ወደ አይታወቅም እኮ ልታነሳልንም ትችላለች እኮ አንስታ ሌላ አላምጣ በቃ አይታወቅም። እንግዲህ ውድ ተመልካቾቻችን ለማንኛውም ሐሳቡ ይሄ ነው። ያን ካልተሳካልን እቺን መግቢያውን ብቻ እንለቅላችኋለን። ችግር የለውም።
እንዲህ ተንበል ብዬማ እቺ ተመችታኛለች። እነሱ ራሱ እንዲህ ነው የሚስቁት። ለማንኛውም ወደ ቤተሰቦቻችን እንደነገረቻችሁ ነው። እኔ ገብቼ የኔ ስራ የሚሆነው ምንድን ነው ቪዲዮ እንግዲህ በማይታይ መልኩ ማስቀመጥ ነው። እነሱ እንትን ሲሉ እኔ ማስቀመጥ ነው። እንግዲህ ወደ ቪዲዮአችን እንሂድ። እንግባ አይደለ? እኔ ላንኳኳ ወይስ አንተ? ውድ ተመልካቾቻችን ከዚህ በኋላ እንግዲህ ውስጥ ነው የምንቀርጽ። ስንገባ ምናምን እንዳታየን እናንኳኳና እንገባለን ማለት ነው። ካሜራ እንዳለ እንዳጠረጥር እንግዲህ እዚህ ጋር ካሜራችን አጥፍተን ውስጥ እንጠብቃለን። አብራችሁን ቆዩ። እንወዳችኋለን። አንኳኪሽ ነው ለን እንጀራው ራሱ በጣም ነው የሚያምረው። በቃ በላ ኮስ እየበላን ነይ አብረን እንብላ። ነይ ዘውዴ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ተባረክ። አሜን። ብሉ እንብላ። አሁን እኮ እኔና አቤል እኔ እናንተ ይሄን ልምድ ማድረግ አለብን። ጎንደር ራሱ በቃ እንደዚህ ነው እና እዚህ ስንመጣ ደግሞ እኔ አንዴ 7 ዓመት ምናምን የሚሉት ነገር አለ። አይዞህ እንደት ነው እንጂ እሺ እንበላለን። አቤት እየበላን ነው። እሺ ዘውዴ ምን አይነት ወጥ ነው የሰራሽው? እንዴት ያውቀሽ ነው? እንዴት ምን ማለት እንዴ? በጣም የሚያቃጥለው ጨዋለው ይመራል ምናምን ምንድን ነው እንደዚህ አይነት ወጥ? ኧረ ተይ። እኔ ደግሞ አንቺ እንዴት አፍጥሽ ብዬ ብዙ ነገር አድርጌ ነው የሰራው። ኧረ በጣም ነው የሚያቃጥለው። በጣም ነው የሚለው እንዴ። አሪፍ ነው ዘውዴ። አንተ ለምንድን ነው አሪፍ ነው የምትለው? እንደ እውነቱን አትናገርም ማለት ነው። ትንሽ ያቃጥላል። እዛ ድረስ መጥቼ እንደዚህ እርቦኝ እንደዚህ አይነት ምግብ ታቀርቢልኛለሽ? እኔ እንደምትወዱት አድርጌ ነበር የሰራው። ምንም እንደምትወዱት አይደለም እንዴ። በጣም እኮ ነው የሚመራው። ያቃጥላል። ማቃጠሉ ብቻ አይደለም ቴስቱ ልክ አይደለም እንዴ። ችግር ነው። ቆንጆ ነው። እንበላለን አይደለም? ቆንጆ ነው። እኔ በደም ሽንኩርቱን አቤል እንደሚወደው ምናምን አድርጌ ነው የሰራው። አይደለም ሽንኩርቱን አድቅቀሽ አብላልተሽዋል። ማቃጠል አይደለም። ትክክለኛውን ነገር ተናገር። ይመራል፣ ያቃጥ የሆነ ቴስቱ ምን ወጥ ነው? ምን ወጥ ነው? ዶሮ ነው ወይስ ምንድን ነው? ዶሮ ወጥ ነው። በደንብ አድርጌ የሰራው ቁጭ ብዬ ዶሮ ወጥ ነው። ይሄ የዶሮ ወጥ ቴስት ነው። ይሄ ዶሮ ወጥ ምን ነው ታጥሻካሸክ ትክክለኛውን ነገር መናገር አይደለች እንዳንተ ምን አይ ዘውዴ በርበሬ ትንሽ ስለበዛው ቴስቱ በርበሬ ስለበዛው አይደለም። እኔ ታርጊልኝ የሆነ የተበጠበጠ እንትን መሰለኝ ከእንትን ጋር የስጎ ራሱ እንትን የለው። በጣም ይቅርታ እንግዳስ ሌላ ነገር ልስራልሽ። ሌላ ነገር ልስራልሽ አይደለም ዘውዴ ትክክለኛውን ነው አንዛ ድረስ አይደለም። ምን ያልፈልግም ልንገርሽ። እኔ ትጨነቃለሁ እንጂ ችግር አይደለም ዘውዴ ቁጭ በይ ልንገርሽ። ይሄንን እንበላለን
ቁጭ በይ አይደለም። እኔ እኮ እህቴ ስለሆንሽ ነው አይደል ትክክለኛውን ነገር የተናገርኩ። ልክ ነሽ። ካልጣፈጠሽ ሌላ ነገር መጣፈጥ አለመጣፈጥ እኮ አይደለም። አንቺ አስበሽዋል እዛ ድረስ አይደለም። ችግር የለውም እኮ አይደለም አቤላ፣ እዛ ድረስ አይተኸኛል እንዴት ነው እንደመጣው ደግሞ ታውቂያለሽ እኔን እንትን እንደምትይ ላንቺ የሚጣፍጠው ምግብ ትሰራልሻለሽ። አሁን አንዴ እንጫወታለን። እሱ ይበላል፣ እኔ አልበላም። እሱ ይበላል፣ አንቺ ብሉ። እኔ አልበላም፣ እንደዚህ አይነት ምግብ አልበላም። እንድትሰሪም አልፈልግም። ለምን እሱ ይብላ? መስሪያውን እንትን አትበይው ዘውዴ፣ አታንሺ፣ ቁጭ በይ በቃ። እሱ ይብላ፣ እኔ አልበላም። ችግር የለውም ዘውዴ። በጣም ቆንጆ እንትን ነው፣ ጥሩ ነው፣ እንበላለን። እሱ ይበላል በቃ። እኔ ጥብስ ሰርቼ አምጣልሻለሁ። አልፈልግም፣ ምንም አልፈልግም። እኔ አቤላ አንድ በላት። አንቺ ምን ሆነሽ ነው የምትለኝ? ምን ሆነ ነው አንተ እንደዚህ አይነት ምግብ ይሰራል? አንተ እኮ ብላ አልኩ፣ ሁለታችሁ ብሉ በቃ። እንዴ ምን ሆነ ነው? ምንድን ነው የማትሰቃት አንተ? ችግር የለውም። አሁን ተለቶሎ ብዬ ቆንጆ ምግብ ሰራልሻለሁ። እሱ ይበላል፣ እሱ ይብላ በቃ። ታየው ነው አልፈልግም። በቃ ቁጭ በይ፣ እኔ አልፈልግም። እሱ ብላ እንጂ ምንድን ነው እኔ እሱ እሰራልሻለሁ የምትወጂው። አልፈልግም። እኔ ቸኩላለሁ። ልጆችን ጥዬ ነው የመጣው እዚህ ድረስ እኮ ልጋብዛችሁ አልተገናኘንም ስትይኝ ነው እዛ ድረስ ሳልበላ ነው የመጣው። ከፍቼ እኔ ደግሞ ዘውዴ የምትሰራው ምግብ ስለሚጣፍጥ ሰፍ ብዬ ነው የመጣው። አሁን እንደዚህ አይነት ቴስት ሲመጣ ደግሞ ጭራሽ ዶሮ ነው ትላለች። ችግር የለውም በቃ። ዶሮ አናውቅም የዶሮ ቴስት ዛሬ አንተን ስለሆነ ነው እርቧት ስለመጣች ነው። ብዙ እንዳትጨርሽ አመጣልሻለሁ። ጥብስ አልፈልግም። እኔ ጥብስ አልፈልግም። ዘውዴ ምንም አያስፈልግም። አትጨናነቂ በቃ። ችግር የለውም። ምንም እንዳትጨናነቂ። ነይ ግድ የለም ነይ። አሁን ትንሽ በቃ አንዴ መጠናት ተጫውተን በቃ እንሄዳለን። እንደዚህ እርቦኝ መጥቼ አይዞሽ። አሁን ምን የመሰለ በፍጥነት ነው የምሰራው። ታዩ አልፈልግም። ዘውዴ አራት ተጨናነቂ በእናትሽ። ምን ሆነሽ ነው? ነይ እንጂ ታዩ በቃ። ሲርብሽ እኮ በቃ ችግር የለውም። እንዴ ያጋጥማል እኮ አንዳንዴ። ምን ችግር አለው? አትጨናነቂ። እኔ እኮ ዶሮ ወጥ ይሻላል ብዬ ነው። አሪፍ ነው እኮ ያደረግሽው፣ ጥሩ ነው ያደረግሽው። ዶሮ አክብረሽ እኮ ነው እንደዚህ ያደረግሽው። ወጥ ሰርታ ደግሞ ዶሮ ትላለች። ኧረ በቃ ቤቴ ላይ ምን ሆነሽ ነው? በቃ ቤቴ ግን ምን ሆነሽ ነው? ለሞራሌ እንኳን ትንሽ ሞራል ለምን እኔ እውነታውን ነው የምናገር እንዴ? ለምን ሞራል እላለሁ? እርቦኝ እንደዚህ ሰፍ ቢያንስ ዝም ብለሽ ስልስ በእንቁላል ሰራሁትም እንዴ ደግሞ ጭራሽ ዶሮ አይጣፍጥም እኮ ግን ዶሮ እንደዚህ ለምንድን ነው ማልፋት እንዴ? እንደዚህ ተጨንቃሪ እንዴ ነው የምናገር እንዴ? ከፈታል ብለሽ እሷ ድካም ሆናተኝ ዶሮ ለመስራት ያለው ድካም አይደለም። ማለት ትክክለኛውን ነው መናገር አለብን። ምን አስበህ ነው እኮ? እና ወይ ሌላ ትስራለሽ? ምንድን ነው አልፈልግም ትያለሽ? እና ታዲያ በቃ ተናድጃለሁ። ደግሞ የሆነ ነገር ችግር የለም። ይኸውልሽ ብትሰሪም ዘውዴ ብትሰሪም አልበላም። የምሬን ነው አልበላም። በቃ አንዴ ጎዴ አራበኝም። በቃ እንጫወት በቃ ተጫወት። አንተ ምን ሆነህ ነው ግን እንዴ? እንዴት ነው እንደዚህ እንደዚህ እንትን የሚመርሽ? ጨው እኮ በርበሬ መብዛት እኮ ችግር የለውም ትበይዋለሽ፣ በውሃ ትጠጫለሽ። ግን ከበርበሬው መብዛት አሯል እንዴ? አንቺ ስትሰሪ ወይ በቀን አትሰሪም እንዴ? ወይ በማታ ሰርተሽው ተኝተሽ ምናምን ሊሆን ይችላል። የማረር ቴስት ያመጣል እንዴ? እኔ የሆነ ነገር ሳበላሽ እንዴት ነው ይጣፍጣል መቻልኩ ግን ተጨንቀ የሰራችሁ ስለሆነ ቢያንስ ብዬ ነው። እና ተጨንቃ ትሰራው እንደዚህ የሆነ ነገር ነው መስራት አለብኝ እንዴ? ዘውዴ ነኝ፣ ችግር የለውም። ወይ ውጭ ወጥቼ ጋብዛታለሁ። ዘውዴ ችግር የለውም። ለምንድን ነው የምታመላለሰው? በቃ እኔ ሲጀምር አልሰራም ብል አልበላም እኮ ብትሰሪው እኮ ካልበላሁት ምን እጠቀማለሁ? እንዴ ቁጭ ማለት ነው አልችልም። እኔ አልፈልግም። አራበኝም በቃ አራበኝም። አትጨናነቂ እንዴ? ምን ሆነሽ ነው? በቃ እኔ ውጭ ጋብዛታለሁ። ችግር የለውም። አሁን ከዛ ድረስ ስለመጣን ደስ ሰላም ብለንሽ እንሄዳለን።
እኔ እኮ እንድትደሰች እንድትጫወቱ በቃ ዘውዴ ያጋጥማል እኮ ያጋጥማል። በቃ አትጨነቂ ዘውዴ፣ ተይው ችግር የለውም እንዴ በቃ ያጋጥማል። በቃ እኮ እንዴ ሁሌ አይሞላም እኮ እንዴ። በቃ እኔ ጋብዛችኋለሁ ችግር የለውም። ቢያንስ ሌላ ነገር እንኳን በጎን አሰሪ ያን ነገር አልጣፍጥ ካለ ያን ነገር እንትን አለ። አንድ ዶሮ ጭጭቅ አድርገሽ እንደዚህ በቃ እንዴ በዛ በጣም እንዴ በቃ እኔ ክስሻለሁ። ቆንጆ ነው የሚሰራልሽ የሆነ ነገር። ኧረ ዘውዴ ችግር የለውም ታያት። ጥብስ ልስራ እያለች ነው ኪችን ገብታ ጥብስ ልስራ እያለች ነው። በቃ ከተፋው ይቁም ከተፋው ይቁም። ዘውድዬ አውቃ ነው እየቀለደች ነው። እየቀለደች ነው። አውቀን ነው እየቀለድን ነው። እየሰራን ነው። ለወይራ ቲዩብ ቤተሰቦቻችን ቪዲዮ እየሰራን ነው። ያው ወደዚህ ስንመጣ ዘውዴ ለምን ፕራንክ አናደርግም ብለን አስበን እየሰራን ነው። አንቺን እስኪ ትንሽ እናሳቅሽ ብለን ፍራንክ መሆኑን ካወቀች በኋላ ነው። ለማንኛውም ወደ ቤተሰብ እንግዲህ ዘውዴን ፕራንክ አድርገናታል። ወጥሽ ምንም አይጣፍጥም ብላ ቤቲ ፕራንክ አድርጋታለች። እኔ እንኳን ወደዛ ለላም ነው እኔን ያስጠቁረኛል። ዘውዴ ጣፍጦናል። እኛ ለቪዲዮ ብለን ነው ይሄን ያደረግነው እንጂ ለሞራል ማጣፍጦ ጣጠበሽ ታዲያ ለሞራልሽ ሊጨነቅ። አይ ዘውዴ ለማንኛውም አንቺን ለማስጨነቅ ያው እስኪ ወጥሽ አይጣፍጥም ብንላት ምን አይነት ስሜት ይሰማታል የሚለውን በቃ ዘውዴ እንግዲህ ቤተሰቦቻችን እንዳያችሁት ነው። ምግቡን አምጪልን እንበላለን። ቆንጆ ነው፣ ቆንጆ ዶሮ ነው። በነገራችን ላይ እናጎርሳችኋለን እናንተ። ቆንጆ ዶሮ ነው። ውድ ቤተሰቦቻችን ለማንኛውም ዘውዴን በዚህ መልኩ ትንሽ አግኝተናታል ብለን እናስባለን። ወጡን አመጣ እንግዲህ ቤተሰቦቻችን ዘውዴዬን ፕራንክ አድርገናታል። በጣም ነው ተሳቀቁ። በጣም ነው ዘውዴ ጭንቅ የሚላት እና እኔ በጣም ነው የምታሳዝነኝ በእውነት የፕራንኩን ሀሳብ ራሱ ቤት ስታመጣው ዘውዴ በጣም ነው የምታሳዝነኝ። እና ለማንኛውም ቤተሰብ በጣም ወረደ ብቻ ፕራንክ አድርገናል። ቪዲዮ እንደተመቻችሁ ተስፋ እናደርጋለን። እኛ ምግባችንን እንበላለን። ሰላም ቆዩ። እናመሰግናለን ብሎ እንቁላሉን ጥበስ። እንቁላሉ ሲጣፍጣል አይጣፍጥም? እንትን እንድንል የወጣልሽ ነገር ቢኖር እንቁላል ነው ያታልሽ። አይጣፍጣል በእውነት በጣም ነው የሚጣፍጥ።